የኔ ቤተሰቦች እኛ ኢትዮጵያ አይደለንም ህንዳዊ ነበር ሁሉ ይቅርታ ጠይቀሽ ቪዲዮ ናት ከህዝብ ከምትጋጪ ማንንም ምንም አታመጡ ሱሱ ከዚህ በኋላ አትነካ የሱም አታገኙት ጠላቶቿ ሱሱ መልካት እንደዚህ ግሪማዎቹ ነው የምንለው ያን ችግሬን ይዞ ወጥቶ አደባባይ ላይ ቪዲዮ ሰርቶ ሲለፈልፍ ማለት ፖለቲካውን ሲሰራ ማለት ነው። ሻወር መግቢያ አጥቼ ወክ እያረኩ ዝናብ ሲዘንብ Hello my brothers and sisters, welcome to my channel. You know liking my videos? Subscribe my channel and give me your wife. እንደዚህ አይባልም በጣም ስድ አደገ የሆነ ሰው እንኳን እንደዚህ አይደለም። ከመጀመሪያችን ቪዲዮ አይተናል። ፒኤስጂ አርሰናል የሚያደርጉትን ኮሬክት ስኮር ለገመተ M35 ነው ይሰጣል። ይኸውላችሁ ሰዎች ነገሩ እንዴት መሰላችሁ? በአርሰናልና በፒኤስጂ መካከል የነበረውን የአውሮፓ ሻምፒዮን ጊዜ ፍጻሜ ጨዋታ ኮሬክት ስኮር የገመተ PS5 እንሸልማለን ብለው ነበር። ጨዋታው ከተጠናቀቀ በኋላ ኮሜንታቸውን ዘጉት። ጥሩ አሰራሩ። ከዛ በኋላ ግን ቪዲዮ ለመስራት 20 ምናምን ቀን ነው የፈጀባቸው። አስቡት 20 ምናምን ቀን ማለት ነው። ከዛ የሰሯትን ቪዲዮ እያት። እውነቱን ስናወራ ማንም ኮሬክት ስኮር የገመተ ሰው የለም በትክክል የመጣው። አስቡት ቪዲዮ ከ62000 በላይ ኮሜንት ነበረው። ከዛ መካከል 4-5 ሰዎች አይጠፉም ማለት ነው። የኔን ግን እንያት እያት። ጨዋታውን 90 ደቂቃውን በሙሉ አንዳች አልሰጥ ብለውሽ ነው አንቺ የሚሰራሽ ሆነ። አዝነናል። ፍትህ ለወንድማችን ኤክስትራ ታይሙን ደግሞ በነበረው ባንዳቻ ያልቃል ነው ያልኩት። ፔናልቲውን PSG ያሸንፋል ነው ያልኩት። ከዛ እነሱ ግን በጣም እናዝናለን ብትወስዱ ደስ ይለን ነበር። ከዛ ደግሞ ይችን ቪዲዮ በጣም ትክክል ነኝ አለ ኮሜንት አድርጌያለሁ። ኤዲት ያላረገ ሰው ሱቃችን መጥቶ ያሳየ። ስራ ቦታቸው እኛም ሄደን ነበር። ሲጀምር እነሱን በጣም ቢዚ ናቸው መሰለኝ። አይ ዶንት ኖ አታገኟቸውም። እነሱም ያሉ እንደዛ ነው። ግን ገብተን አናገርናቸው፣ ኮሜንቱን አሳየናቸው። አሳየኋቸው። ፔናልቲውንም ኮሬክት ስኮር መገመት አለባችሁ ነው ያሉት። አስቡት ፔናልቲውን ምን ልጁ አባብዬ አይደለ ማቾን ደቂቃ በደቂቃ የሚተነብይላችሁ። ፍትህ ለወንድማችን። ጠርጥር ከገንፎ ማን ይመጣፋም ስንጥር። እኔ ሳስበው ፔናልቲውንም ኮሬክት ስኮር ብንገምተው ስንት ለስንት አለቀ ወይም ማን አገባ ማን ሳተ ማለታቸው አይቀርም። ቻሌንጅ ማውጣት ግዴታ እንጂ ግዴታ አይደለም። ሲቀጥል ደግሞ ቻሌንጅ ማለት ከፎሎወራችሁ የሆነን ሰው ሰፖርት ለማድረግ አንዱ ሁለት ሰው ለመደገፍ ነው እንጂ ሌላ ነገር አይደለም። እና ቻሌንጅ ባታወጡ አይደብረንም። እናወጣለን ብላችሁ ድርቅ የምትሉ ከሆነ ግን ቀለል የማይጎዳችሁን ነገር የማትሰርዙትን ነገር ሀሳባችሁን ማስቀይሩበትን ነገር አውጡ። ችግር የለውም። እኛ ላይክም ኮሜንትም የፈለጋችሁትን ነገር እናደርግላችኋል። ለቻሌንጁ አሁንማ ፎሎ አድርጋቸው በቃ አልሰጠውም። ትንሿ ማደር ሁሌም ከተበደሉት ጋር ነች። እኛ ያራዳ ልጆች ነን። ቆሻሽ ባይስ አባቴ ነው አለ። አረ ዝም ብሎ ነው መልኩ ይመስላል ባይስ። ውሸት ነው። በመኒኔ በዘሬ በባይስ አለ አረበኛ ይችላል። መልኩ ቁርጥ አንተ ጸጉር ቢኖርህ ማለት ነው። ባይስ እና ኮካ ምን አለ ኮካ ባይስን ስፖንሰር ብታረጉት። የሚሰክረው በኮካ የሚበላው በኮካ የሚያወራርደው በኮካ የሆነ የሚምላላያችሁ በቃ በጣም ተናዶ ሲሰክረው ለመስከር ሲፈልግ የሚጠጣው ሁሉ ኮካ ነው። ኮካ ባይስን ስፖንሰር አድርጉት። እኔ አንተ ልጅ ከሆነ ብዬ ነው እንዳልመታው ባይስ። የኔ ልጅ አይደለም። አንተ ልጅ ማለት እኮ የኔ ክርስትና ልጅ አይደለም። ዝም ብሎ ወጣ የኔ ልጅ። እኔ መልኩ እንደው በቃ የውሸቱን ነው። አባቴ ጓደኛ እንትን በለው ያንተ አይደለም ልበለው። አዎ በለው አልኩ። አታድክሙት። አይ ዝም ብሎ በጥፊ በልጫ በፔፕሲ ነው ማለቴ አይደለም። በግደለው ከፈለክ ግደለው ለምን ተሰቅለው ነው? የማን ስልክ ነው? የኔ ልጅ አይደለም። እዛ ውስጥ ነው እንዴ? ብዙ ነው ፍቅር በሚመስል ኧረ እባካችሁ የግጥም ስሜታችንን አንቀስቅሱት ጋይስ እንዳንጽፍ ሰጠኝ ናችሁ እናንተ ያዳለ አለማየሁ ብዙ ኖሬ ነበር ፍቅር በሚመስል በሰጠኝ ቅዠት ጠልቄ እየዋኘው ተመስገን አንተን ያጣውለታ
ራሴን አገኘ። ጋይስ አንድ ኮሜንት ላሳያችሁ እያልኩ እኮ ነው ምስቀው። ኦኬ በቃ ላሳያችሁ። ጮይና ወልዶ መንፈስ ምን ጸበል ነው? እኔ ጸበል ነው መሆን ያለበት። ብዙ ኖሬ ነበር ፍቅር በሚመስል በሰጠኸኝ ቅዠት ጠይቄዋለሁ። ቅዱስ ቻናልን ጸበል ነው ብለን ነው የምንተረጉመው። ግባችሁ ግን ግጥም ሻወር መግቢያ አጥቼ ወክ እያረኩ ዝናብ ሲዘንብ በዛው ሰሞኑን መግዛት ነው በነፃ። We save a lot of money, bro. I'm a vampire. I'm a vampire. ምን ጉድ ነው? አያንተ እንደው ዲዛይን አያልቅብህ። ምጥ ላይ ያለች እንቁራሪት የመሰልሽ ልጅ ልትገጭን ነው እንዴ? ምን አጠፋን? ባየን ላይክ ባረግን ውጣ አልወጣም የሚል ክርክር ላይ ያለኩ መናፍስት ነው የምትመስል። አፍሽ ራሱ ተከድኖ በሱ ቢበጠበጥበት አንድ ዲፓርትመንት ሙሉ ጥንቅቅ አርጎ ያጠጣል። ቡሃቃ ጥርስሽ ራሱ መጋዝ ያስነቅ የለ እንዴ? የሻርክ ድቅል አለብሽ አንቺ። በግራ አፍሽ የጾም በቀኝ አፍሽ የፍስል ሳታደባልቂ ማግኘት ትችላለሽ። ይሄ ነገር ራሱ ዚፕ ቢገጠመለት ቦርሳ እንጂ ማንም አፍ ነው አይልም። ወላይ ጋኔ አረዲያ ዋጋችሁ ኃጢአት ነው። የዘንድሮ የ12ኛ ክፍል ተማሪዎች ክረምት እየደረሰ ነው። ሁሉ ዝግጁ ነው። የዘንድሮ 12ኛ ክፍል ተማሪዎች ክረምት እየደረሰ ነው። ካምቱ ዳዲ አለስ በቃኝ መረረኝ። ወይ ጉዴ አንተማ ይብሮ ገረድ አነጋገሩ የልጅ ደስ ይላል። የዘንድሮ 12ኛ ክፍሎች ክረምት እየደረሰ ነው ሲል ቀሪውን አረፍተ ነገር ታውቀዋል። ፋዘርን ፖሊሶች ቤት መጥተው ልጅ 3 ሴቶች አስረግዘው በመካድ እና ፖለቲካ አመፅ በማስነሳት ተይዟል ሲሉ አይደለም፣ ዝም ብሎ ነው፣ ውሸቱ ነው። ግን መልኩ ግን እንደው አንተንም የተወሰነ አይመስልም። እኔ ልጅ አልወለድኩም፣ አግብቼም አላውቅም። አመሰግናለሁ። ቆሻሻ እኮ ነው። መውደድ ያገሬ ሰው ተይ መውደድ ያገሬ ሰው ፍቅር አይገዛ። ፍቅረኛ የለኝም። ኮላብ ነው። ማንኛውም ሰው ጋር ኮላብ ታደርጋለህ አይደለ? ላሊት ሳንተኛ ነው ያደርነው። ለዛ ነው እሺ ጋይስ እንቅልፍ ያለ ጸበል ነበር። ጸበል አሁን ኮላቡን ወደነዋል፣ አይተነዋል፣ ግን ገንዘብ የለንም። 135 ዓመት ኖራለሁ። ለምሳሌ ያንተ ረጅም ጊዜ እኮ 50 ዓመት ነው። ከዚህ በኋላ 135 ዓመት አሁን 35 ዓመት ኖሬያለሁ። አሁን የ35 ዓመት ሰው ነው ትርሶ? እኔ
እንደ የሚያወሩን ታሪክ እኮ የረጅም ዓመት ነው። በ1992 እንግዲህ የህብር ፓርቲ ችግር ሆነ ከየት መጥተው ነው? 2007 ነው የህብረ ኢትዮጵያ ፓርቲ። ምን አገባ አንተ በእድሜ ላይ? አይ ምንድነው ታዲያ 135 ነው የሚሉት? 135 ዓመት ኖራለሁ አልኩህ እኮ። ምን ነው ቀና? አይ 35 ዓመት መንፈሳዊ ቅናት ይኑርህ። ግድ የለም። አይ ስጋዊ ቅናት አይኑርህ። ለምን 15 በቃ የግድ እዚህ ላይ መቆም የለበትም። ደን መተከል ያለበት በክረምት ብቻ አይደለም፣ ወደፊትም ይቀጥላል ማለት ነው። ወደ ዝግጅቶቻችን እንለፍ እስኪ። ይገርማል። እንግዲህ ወደ ዝግጅቶቻችን ስናልፍ በመጀመሪያ እዚሁ ላይ እንደተናገርነው እኛም ነበርን ታዋቂ ጋዜጠኞች እነማን መጥራት ጥቂቶቹ መጥራት እንድንችል አርቲስቶች እንደነ ሃዴ እንደነ ኤልያስ መልካ እንደ ፋንታን ሸዋን ቆጮ እንደ ዳንኤል ፍሬው ከጀርባችን እንደሚታየኝ አስረስ ይታየኛል። አስረስ በቅርቡ አግብቷል። አርአያነቱን በየአቅጣጫው እያሳየ ነው። እነ ደጋረገ እነ ዳንኤል የአይሬ ፕሮግራም አዘጋጅ ኤፍኤም ላይ እነዚህ ሁሉ አሉ። ወደ በኋላም የድሮሞን መታቀም ማለት ነው። ማይኩን ስሙት የሚለው ድምጽ ከንግግሩ ድምጽ ከፍ ያለ ነው። ሹፉት ስም እንጠቅሳለን። እኔ ያጋጠመኝ ነገር እዛ አካባቢ ያሉ ሰዎች በተለይ ወደ የካ ጫካ አካባቢ ነበር የሄድነው። ስለ ደን ያላቸውን ግንዛቤ እንዲያዳብሩ መደረግ አለበት። እዛ አካባቢ ብቻ ሳይሆን በየትኛውም አካባቢ ያሉ ሰዎች። ምክንያቱም እየተከልን እያለ የሆነ ሕፃን ልጅ መጣ። መጣና ድምጹ ምንድን ያለው? ዝም ብላችሁ ነው የደከማችሁት አለ። ለምን አልነው? አባባ ይቆርጠዋል። ምንድነው እዛ አካባቢ ያሉትን ሰዎች ስለ ደን ካላስተማርናቸው መልሶ የሚቆረጥበት ሁኔታ ይፈጸማል። ሌላው ደግሞ በየደኑ ላይ የመጸዳዳት ነገር ነበርና አንዱን ጠርቼ ስጠይቀው ማዳበሪያ ነው ነበር ያለኝ። ማለት አካባቢያችን ደናችን ባማረ ቁጥር እየተዟዟርን ንጹህ አየር የምንቀበልበት መዝናኛም ሊሆን ይገባልና ጋይስ በዚህ ጊዜ ነበራችሁ? እኔ መቼ እንደሆነም አላውቅም። መቼ ነው ጋይስ? ዘመን መሳፍንት መሰለኝ። ሰው ደውሎልኝ ተመለሽ ስደውል ስልክ ፎቢያ ያለበት በነገራችን ላይ የሰላም ተስፋዬ ልጅ እንግዲህ ይህን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። ይሄ ምንድነው? ይቺ ሴትዮ የሴሌብሪቲ ልጅ ስለሆነ እሱን እቅፍ አድርጋ ስማው፣ ከዛ ደግሞ እሷን ደግሞ እንደዚህ ነገር አገለለቻት ነውና ሰርተፊኬት ሰጥቻት እና እዚህ ላይ አንዳንድ ነገር ማለት ስለፈለኩ ነው የመጣሁት ማለት ነው። ሜቢ ሌት ሆኜ ሊሆን ይችላል አላውቅም፣ ግን ሳልናገር ደግሞ ዝም ብል ደግሞ እያመኛል ማለት ነውና ኤኒዌይስ ይሄ ነገር በቪዲዮ ታየ እንጂ ማለት ነው አመቱ ሙሉ እኮ ሲኖሩበት የነበረ ነገር ነው ብዬ ነው ማስበው ማለት ነው። እዚህ ጋር በቀላሉ የመጣ ነገር አይደለም። ቪዲዮ ስለሆነ ግን ተያዘ እንጂ አመቱ ሙሉ ሲኖርበት የነበረ ነገር ነው። እኔ ይሄን ነገር እንደውም በጣም ብዙ ያወራል ብዬ ኤክስፔክት እያደረኩ ነበረ፣ ግን በጽሁፍ ብቻ ነው ሲለቁ የነበረው ማለት ነው። ለምን እንደዚህ አይነት ነገር ባይዘው ኮሜንት መደረግ ካለበት የሴሌብሪቲ ልጅ ይሁን የምን ልጅ ይሁን ኮሜንት መደረግ አለበት። አይ እኔ የፈለገ ሰው ፎሎ ማንሳት ይችላል፣ ችግር የለብኝም እኔ ማለት ነው። ግን እውነቷን መነጋገር አለብን ብዬ አስባለሁ። ሶ ይሄ ነገር ማለት ድሮ እኛም የኖርንበት ላይፍ ነው። የአስተማሪ ልጅ፣ የዳይሬክተር ልጅ፣ የሆነ ፖዚሽን ላይ ያለ ልጅ ምናምን ሲሆን ትሪት ዘወይ ዘይ ትሪት እና ላይክ ደግሞ ኖርማል ተማሪ ደግሞ ሲሆን ዘወይ ትሪት ይለያያል ማለት ነው። ይሄ ነገር ደግሞ ልጅ ላይ እንዴት ሀፕን ያደርጋል? እውነት ይሄ እኮ በጣም ማይንዳችን ላይ በጣም የሚፈጠረው ትሮማ አይደለም ማለት ነውና ድሮ አክቹአሊ ድሮ የድሮ እናቶች እንኳን እውነት ለመናገር እኔ አሁን ካደኩበት ማህበረሰብ ከማውቀው ማህበረሰብ አታስታውስም? ልጅ ሆነን ንፍጥ በንፍጥ ራሱ ሆነን አምሶር ይለቃሉ፣ ግን ጥርግ አድርገው ይስሙናል። በቃ ከልብ ነው። ይሄ የልብ ፍቅር ነው፣ ከልብ የመነጨ ፍቅር ማለት ነው። እና በንፍጤ ሳሙኝ ነው አሚን ገባኝ። ሁሉም ፌር ትሪትመንት ምናምን ይደረጋል። ደስ የሚል አይዲያል ሀሳብ ነው። ግን የሰው ልጅ ነው ጎደል ያለ ነገር ስላለ እና የጎደለ ዓለም ላይ ስንኖርም ስታተስ ምናምን ስናይ ትንሽ ኦቨር ሪያክት እናደርጋለን። እንደ ኢሹ አይቶ ሪሊ ቪዲዮ ለመስራት ትቸገራለሁ። በዛም ደረጃ ትራውማቲክ አይደለም። የሀብታም ልጆች እንደዚህ አይነት ቢች ያላቸው አቤት ልል ነበር። ጥሪ ነው የሚመስለው። የሀብታም ልጆች እንደዚህ አይነት ቢች ያላቸው ሀገራት እየሄዱ ይዝናናሉ። የድሃ ልጆች ግን በቲቪ ያሉ እና እሱን ችግር ቀርፈነዋል። ይኸው በደጃችሁ እንላቸዋለን። በጀልባ ዘመኑ በደረሰበት የመዋኛ ግብአቶች እዚህ ጋር መጥተው መዋኛት ዘና ማለት ይችላሉ። የአዲስ አበባ ልጆች ዋና በጣም ፍቅር ኖሯቸው በሚያሳዝን ሁኔታ ግን መዋኛት የማይችሉ
ሆነው ነው ያደጉ ያሉት። በፍሳሽ ላይ ይዋኛሉ። ይሄንን ማየት በተለይ እንደ መሪ እንደ ወላጆችም በጣም ከባድ ይመስለኛል። በየሽንት ቤቱ በወጣ ፍሳሽ ላይ እዚህ ከተማ ላይ የአዲስ አበባ ህፃናት ይዋኛሉ። ይሄ እኮ ይቆጫል። በጣም ትልቅ ቁጭት ነው ያሳደረብን። ስለዚህ ለልጆች መዋኛ ቦታ ይሄው ዛሬ በጀልባ ዘመኑ በደረሰበት ይሄ ደግሞ ይገርማል። እኔ ይሄ ደግሞ አይቼው አላውቅም። መዋኛ ዘና ማለት ይችላሉ። የሀብታም ልጆች ቀኑ እኛ የድሃ ልጆች አለን። ይሄ ቀኑ ጋይስ ስማ፣ በአሁን ጊዜ አንተ ትልቅ ሰው ነህ፣ ወንድም አያስፈልግም። እንዴት ናቸው አሁን? እውነተኛ ነህ አንተ። እኔ ስማ፣ በእናትህ እንገናኛለን ወይ? በእናትህ እንገናኛለን። አንቀጣፊ ሌባ ነህ ወንድሜ አይደለም። ኪራይ አዱናይ አይደለም። ውሸቱን ነው አንተ። ይሄ ወንድሜ አይደለም። ኧረ አይደለም። ምን እያልክ ነው? ድፍ እንደሴ ይመሰክራሉ። ዝም ብሎ ነው እየነገርኩህ። ኧረ እየነገርኩህ ወንድሜ አይደለም። የምን ወንድሜ ነው? ዛሬ ከህሊና ጋር ነው የምገኘው። እስቲ የፀጉር ስታይሌን ከአስር ሬት አድርግልኝ። ኧረ ምንም ችግር የለም። የበፊቱ ነው ነጩ ነው የሚያምረው ወይስ ይሄኛው ነው የሚያምረው? 3 ሰጥሻለሁ። ፈተና መች ነው ኤግዛም መች ነው እያላችሁ ነው ዱር አደር። እንግዲህ ዛሬ እውቀታችሁ ልለካ ነው። እኔም የልፋቴ ውጤት እስቲ ይታያል። ሌትስ ጎ። ነምበር 1 ኩዌስችን ዋት ኢዝ ኢትዮጵያን ውመንስ ሄር? ኤ ናቹራል፣ ሄር። ቢ ሶሻል፣ ሲ ማርሻል፣ ዲ ነን ኦፍ ዘ አባቭ። ይሄ ከባድ ነው ጋይስ፣ እናንተ መልስ። ይሄ ከባድ ነው። ጀንበር ያምራል፣ ጀንበር ያምራል፣ ጀንበር ወጣታይ ማልዳ ከሰማይ ሱሳን አብኛለች መልፋኛ ባቡ ላይ ያምራል ተፈጥሮ እሷን ብዬ ገባው እንዲህን ገረዳ ማራ ይጫወትበት ጎበዝ። ኧረ ሸራ አድርገው ሰው ይስማው። እሺ ምንድነው የሰራው አንተ? እንግዲህ ይሄንን ነገር ከዛፉ ጋር ስንሰካው ኤሊያንሶች ያወሩልናል። ኦኬ፣ እና እንነጋገራለን። ያ አንተ ምን ሰራ? ከወደቀ ሃይላንድ ጎጆ ቤት ነው የሰሩት። ምን ሃይላንድ ነው የምንለቀመው? አይ ከወደቀ ሃይላንድ ጎጆ ቤት ነው የሰሩት። ሂድ እዛ ጎጆ ቤቱ ላይ ኑርበት። ወጣ ከዚህ ምን ይመስላል? እሺ ምንድነው የሰራው? አንቺ እንግሊዘኛው ዋና የእንግሊዘኛ ቲቸር ኮርስ አቆናት ዝርያ ዋና የእንግሊዘኛ ቲቸር ኮርስ አቆናት ዝርያ እንዴት ነህ? ሰነጋለ ሲንግል ነኝ። እስማ ወልደ መንፈስ ቅዱስ እና ብዙ የሚያዝናኑ ሜሞች ነበሩ። ከነዛ ውስጥ ግን ፀጉሬን ብቻ ምናምን ዙም አድርጎ ከርቀት ምናምን ጌታንስ ነው መሪቴንስ የምትለው በጣም ነበር ያሳቀችኝ። ሰዎች ሊሸልማቸው ነው ለሜሞሮች። ጌታንስ ነው እናቴ ተሞተች ነው ሊሸልማቸው ነው ለሚመሮች ደውልለታለሁ። ገንዘቤን ይስጠኝ እንዴ በችግር ጊዜ ካልሆነልኝ ሊሸልማቸው ነው ለሚመሮች። ጋይስ እንዴት ናችሁ? ዛሬ ከባድ ዴት አለብኝ። ቢፎር ዛት ግን የሆነ ተአምር ነው ማሳያችሁ። በስመ አብ ወልድ እንዴት ነው ማምረው! ኦ ጋድ ኦ ጋድ። ለራስ ሲቆርሱ አያሳንሱ አሉ። ፀሐይ ያጠቆረው የጅብ ጥላ የመሰልሽ ልጅ እንደው ቁንጅናውን እኛ ብንመሰክር አይሻልም? አንገትሽ ላይ ያረግሽው የመጋረጃ መቋጠሪያ ባፍጤምሽ ይትከልሽና እንደዚህ የጋና ጠንቋ ይመስልሽ ቤት ነው አደን ነው እወጣለሁ ያልሽው የበሶ ጀላቴ የመሰልሽ ልጅ እምታገኙ ሰው የሹሩባ ባለሙያ ነው የሙዝ ልጣጭ እንዳየዘንብ ፀጉርሽን እንዲያቁመሽ የምትሄጂው። እርግጠኛ ነኝ ዛኒ ጋባ የሚባለው የፀጉር ስታይል ይሄ ነው። የድንች መዳመጫ የመሰልሽ ልጅ አረዲያ
በጣም ማረሰው ስቶሪ በጣም የማይወዱት ወንድማቸው ሞቶ በእናት ነገር እንትን ያስቸግራል ነው ልጁ ፋሚሊ በቃ የሚበጠብጥ ነው። እሺ በጣም ነው የሚያስቸግራቸው። ከዛ የሆነ ቀን በቃ ታፈጠ። እሺ ከዛ ኦኬ ጫረ ነው። እሺ ከዛ ሊቀብሩት እየተዘጋጁ ምናምን ነገር አይወዱትም። ይሁን በጣም ነው የሚጠሩት። እየተዘጋጁ ተናዞ ነው የሞተው ተባለ። ወይኔ ምናምን አበዱ። ሞቶ ማይፈታንም እሺ ምንድን ያለው ምናምን። ከዛ ገጠር ከእናትና አባቴ ጋር ገጠር ቅበሩኝ ብሏል። አንድ ወንድም እያመን ግደሉ እኔ እዚህ ቀብረዋለሁ ከፈለገ ውስጥ ለውስጥ ሂድ። ጋር ነኝ ዛሬ ካንተ ጋር ስምሽ ማለት ዛሬ ካንተ ጋር ቤቲ ዛሬ ከማን ጋር ነኝ? ዛሬ ካንተ ጋር አላቂት ቤቲ 99 ሲደመር 1 ስንት ነው? 99 ሲደመር 1 ቆይ 99ኛ 1 ኢትዮጵያ የት ሀገር ናት? እንጃ አላውቀው። ልጅሽ የምትወልጂው ልጅ ማለት ነው ከግንባሩ በታች 2 አይን ቢኖረው ምን ታደርጊያለሽ? የሚያስፈራ ነገር ነው። 2 አይን ካለው በጣም ምንም አታረጊም? አሰቃቂ ሐኪም ቤት ምናምን ማውሰድ ያለብኝ። አንቺ ምን ታደርጊያለሽ? ያው ፈጣሪ ነው የሰጠኝ፣ ምንም አላረግም። ዝም ብለሽ ታሳድጊዋለሽ? ዝም ብዬ ታሳድጋለሁ። እንደው ዘንድሮ ደንቆሮ በዛ። ዋይ ህይወት አልፈልግም በአሁን እድሜ ብዬ ማሰብ አይነት ሴት ነኝ። ለምን ነው የማትፈልጊው? በልጅነትሽ ያየሽው ነገር ያልተመቸሻል? ያልተመቸኝ ህይወቴ ነው። ህይወት ብዙ ነገር ስላስተማረች መጀመሪያ ከወንድ ልጅ ምንም ነገር መጠበቅ አልፈልግም። ራሴን መቻል አለብኝ። ራሴን ማቆም አለብኝ። እንደዛ ከሆነማ አንቺ ባል ለመሆን ነው እየሞከርሽ። አይ እንደዛ አይደለም። ኖ ትረስት ሚ። እንደዛ ከሆነ መቼም አታገቢም። ካገባሽም ትዳርሽ አደጋ ላይ ይወድቃል። አደጋ ላይ ይወድቃል። ትዳር ነው የምትፈልጊው ወይስ ቢዝነስ ነው የምትፈልጊው? ቢዝነስ አይደለም ትዳር። ኦኬ እሺ፣ ጥያቄ ልጠይቅሽ። እሺ በጣም የሚወድሽ የሚያፈቅርሽ የሚታመን የራሱ ነገር ያለው ሰው አግቢ፣ እናቱኝ፣ ወለጂ፣ አውል ቴክ ኬር ኤቭሪቲንግ፣ ሁሉን ነገር እኔ ቴክ ኬር አደርጋለሁ ብለሽ ምን ትያለሽ? ግዴታ ማሳካት ያሉብኝ ስኬቶች ስላሉ ስኬቶችን ሳልጨርስ ወደ ትዳር አልገባም። አሁን ለምሳሌ ዛሬ ላይ እዚህ የመጣሁት በልጅነቴ በ15 ዓመት አባቴ ቢድረኝ እዚች ቦታ ላይ ቆሜ አላወራም ነበረ። ለምን አታወሪም? ታወሪም ትችያለሽ። ሁ ነውስ አላወራም እችላለሁ በሚለው ይቀያየሩ እንደ ሐሳብ። ራስሽን ለመቻል ጥረት ስታደርጊ እንደ ወንድ ነው የምትሆኚው፣ ትዳር አታገኝም። እንደዚህ አይባልም። በጣም ስድ አደግ የሆነ ሰው እንኳን እንደዚህ አይልም። ልክስክስ ባል ያላችሁ እና ደግሞ ትንሽዬ ቤት ከሆነ የምትኖሩት አጠቃላይ ሰራተኛ መቅጠር ያለባችሁ አይመስለኝም፣ እንደኔ አሳሰብ ማለት ነው። በጣም የሚደክማችሁ ከሆነ ተመላላሽ ሰራተኛ ቅጠሩ። ያው የባሎቻችሁ ጸባይ እናንተ ታውቁታላችሁ ከመጀመሪያው ማለት ነው። ወጣችሁ አደባባይ ከምትሰጡ እንደዛ ብታደርጉ የተሻለ ነው ብዬ አስባለሁ። ታንክ ዩ ምንም ብለው እቺ ዘንድሮ ስለትዳር ተናግራለች እንዴ? ምንድን ያለችው ሲጀመር? እኔ ቆንጆ እኮ ማይገባኝ ማለት ባልሽ ቤት ውስጥ ብቻ ነው እንዴት የሚያደርገው? ቤት ውስጥ እኮ ቢመጣው ዲተኛ ብቻ ነው። አንታቂም እንዴ? ቤት ውስጥ ለተወሰነ ሰዓት ነው የሚመጣው። ቀኑ ሙሉ ምን አድርገሽ ከጸሐፊው ልታስሪው ነው? ከቢሮ ሰራተኛው ልታስሪው? ከጓደኞቹ? ከመንገደኛው? ምንድን ነው ሲጀመር እኮ አልገባኝም ያለችው። እስቲ እንድገመው ነው ጉድ እኮ። ልክስክስ ባል ያላችሁ እና ደግሞ ትንሽዬ ቤት ከሆነ የምትኖሩት አጠቃላይ ሰራተኛ መቅጠር ያለባችሁ አይመስለኝም፣ እንደኔ አሳሰብ ማለት ነው። በጣም የሚደክማችሁ ከሆነ ተመላላሽ ሰራተኛ ቅጠሩ። ያው የባሎቻችሁ ጸባይ እናንተ ታውቁታላችሁ ከመጀመሪያው ማለት ነው። ወጣችሁ አደባባይ ከምትሰጡ እንደዛ ብታደርጉ የተሻለ ነው ብዬ አስባለሁ። ሰራተኛ ትቅጠሩ፣ ምክንያቱም ልክስክስ ስለሆነ። ታዲያ የቤቱ ሳይዝ እዚህ ጋር ምን አገናኘው ነው? ቤቱ ጠባብ ከሆነ ሰፋ ሆነ ጠባብ፣ የቤቱ ሳይዝ እዚህ ጋር ምን አመጣው ነው? ላይክ ዋት ወንድሜ ዳነኝ እያልክ እየተጨነክ ነው? ዳነ በቃ አትጨነቅ እኮ። ኮሜንቱ ትንሽ ይከብዳል። ምንም ጊዜ ቢሆን ቫይስ ሴሌብሪቲ መከራ ሴሌብሪቲ ቫይስ ለጊዜው ውጤቱ የሚያሳይ
የስኳር ህመምተኛ እንደሆንክ እኔ አዎ ማርያም የስኳር በሽታ አይደለም አዎ ስኳር በሽታ አይደለም ኧረ ቆይ ዶክተር ቶ ዝም ብለህ ለሚስቴል ደውልላት አቶ ፋሮ ስኳር በሽታ አለብህ እና ታዲያ ዝም ብለህ ባድማር አይቀርታ ዶክተር አሎ ማርያ እንኳን ደስ አለሽ ስኳር በሽታ ተገንቶ ባልተብዬ ጣፍጨልሻለሁ በደምብ ማርያምን ጥፍጥ ብዬልሻለሁ ስቱፒድ እውቅና እንደሚመጣውላ እውቅና መጥፋት አለ ህዝብ ለህዝብ እናቀርባለን የምንላቸው በተለይ የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው ተግባባን ባናስበውም ህዝብን ካስቆጣ ማቆሙ ጥሩ ምክንያቱም ዋጋ ያስከፍላል ዋጋ ያስከፍላል ላሊበላን ምናልባት አሁን ቻትጂፒቲ ያለ ጉግል ማድረግ ይቻላል ላሊበላ ንጉስ ነው ሌሎቹ ደግሞ የቆሎ ተማሪ የምን ብዙዎች አሉ ለምን በቤተክርስቲያን ደረጃ ትልቁ እስካሁን ድረስ ዓለም ላይ የሚጎበኘው የኢትዮጵያ እንቁ ክብር አንደኛው ላሊበላ ዓለም ላይ ሰው ጉግል አድርጎ የሚሄደው ኢትዮጵያ ምን አላት ሲባል የመጀመሪያው የሚመጣል ላሊበላ ይባላል ስለዚህ ምንድነው የሚያስፈልገው እንደዚህ አይነት ስህተቶች ከተሰሩ ማረሙ ከባድ አይደለም ወይ ይሄ ነገር ነው እንደ ይቅርታ በቃ ብሎ ክሊፑ ማጥፋት ነው አይ ደግሞ እኔ ችለዋለሁ ካለ ህዝብ የሚረግጠውን አረጋገጥ ማየት ከህዝብ መጋጨት በጣም ከባድ ነው እኔ ስለማውቀው ማለት እኔ እንዳለ ቪዲዮን አይቼዋለሁ ምንም ምን ያልገባኝ ዮኒ ጓየው በዝመቱበት አለ ወይ በቃ ወይ የተውሽን ቦታ ላይ እኔ ወዛው ነኝ እባክሽ ብቅ በይ ግን ምንድነው ወንድሞቼ who are you የሚለው አላ who are you ጩኸትሽም የግጥም አይመስል አኳኋንሽ ሁላ ምን አለ ከኋላ አረቺ ልጅ ተይ ምንድነው ደግሞ የሚሉሽ እኔ አማራ ነኝ አይደለ ወይ ጉዴ እኔ አውቃለሁ ስለነሱ አሚናዎች ይባላሉ እኛ አካባቢ አሁን ጎጃም አካባቢ ልንገርሽ እግዚአብሔር ነው የምልሽ ጎጃም አካባቢ የሆነ ወቅት ጠብቀው የሚመጡ ናቸው ጀስት የሆነ እንትን ብለው ከዛ በኋላ ግን የሉ ይሄ ኖርማል ነገር ነው ሁለተኛ ደግሞ የጎሳዬ ዘፈን ነው አይደለ ምንም ማለት አይደለም ኤግዛክትሊ ዘፈን ነው ልጅ ሚካኤል ዘፍኗል ልጅ ሚካኤል በሱ ዘፍኗል የድሮ በጣም ኦልድ ዘፋኞች ዘፍኗል ገባሽ የሚያሳፍር ምናምን ሳይሆን ላይክ ይልሽ የሆኑ ማህበረሰቦች አሉ እና ያ ልክ እንደ ባህል አድርገው ምናምን ነው የሚያደርጉት እንደዛ ሰው እንትናት ያላቸው ማርያምን ነው የምልሽ እኔ ደግሞ ምን እንደሆነ ታውቃለህ ማለት የሆነ አንድ 3 5 የሆነ ሁለት ሰው ምናምን ኢጎ ያለባቸው ሰዎች ይመጡና የሰውን ላይፍ ምናምን እንትን ለማለት ይሞክራሉ አንቺ እኮ ምንም ማድረግ አትችይም ገባሽ አይደለ ሰው አርፈ ተቀመጥ ምናምን አይደለም ምን ያማራ ነኝ ሰው ምንም አታመጡ እግዚአብሔርን ነው የምላችሁ ምንም አታመጡ እኔ አነጋጋሪ ለመሆን ወይ ሌላ ነገር ምናምን አይደለም እኮ እኔ ባህሌን ኤቭሪቲንግ የማውቅ ሰው ነኝ ከመጀመሪያው እስከ ስንት ዓመት ድረስ እዛ ነው ያደግኩት ገባችሁ አይደለ በስነ ስርዓት አውቃለሁ መጠየቅ ካለባችሁ እነ ጎሳዬን ነው እንጂ መጠየቅ ያለባችሁ አንድ ያን ዘፈን ዝም ብሎ የዛን ዘፈን ክሊፕ ለሰራ ሰው አይደለም መጫወት ያለባችሁ እግዚአብሔር ነው ጋይስ ዘፈኑ ስለምንድን ነው እውነት ለመናገር ዘፈኑ ስለምን እንደሆነ ስትረዳ ነው አይ ቲንክ ቪዲዮ የሰራችው እሷ የሚገባ የኔ ቤተሰቦች እኛ ኢትዮጵያ አይደለንም ህንዳዊ ነን በሉ እኔ እኮ ቁጭ ስል እንደዚህ ህንድ ዘፈን ነው የምሰማው ምን አለ ህንዳዊ ቢያደርግ ፈጣሪ አጉ ይበነበረ የህንድ ስራ ሰራለሁ ከዚህ በኋላ እንደውም የውጭ ሀገር ስራ ሰራለሁ እንዴ የአማራ ስሰራ መከራ የትግራይ ስሰራ መከራ እንዴ እንዳለብኝ ነው
ያው መልሱን እንግዲህ አግኝታችሁታል ጋይስ። ይቅርታ ጠይቀሽ ቪዲዮ ናት ከህዝብ ከምትጋጪ የአንቺ የ1 ደቂቃ ክሊፕ ቢቀር ይሻላል። ጥፋቷ ምንድነው? ጥሩ ጥያቄ ነው። ክሊፑ የተከለከለ ነበረ። ምንድነው? ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። አሁን ምንድነው ጥፋቱ? የልመና ሳይሆን የንግስና ያለውን እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው? ወቀሳ ያመጣል ከህዝቡ ማለት ነው። አንደርስታንድ ነው። አሁን ሰው የተናደደበት ሰው ምን ያለበት መንገድ አሁን አንደርስታንድ አድርጌዋለሁ። ስለዚህ ዮኒ ማኛ ያለውን ነገር እውነት ከሆነ አሁን እንዴት ይገባኛል። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሁላችሁም ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንደው እያለ እያደረ እየዋለ እያደረ የማንም ሰው ንግግር አይደለም እስካሁን እያቆሰለኝ ያለው። እኔ ያለሁበትም አባሮሽም አይደለም፣ እኔ ያለሁበትም የማይገባኝ ህይወት አይደለም እየከፋኝ ያለው ማለት ነው። ግን እኔ ተወልጄ ያደኩ ልደታ እና የልደታ ልጅ ነው ያያዘ ልደታ የሚባለው የልደታ ሰፈር ልጅ ነው። እና ያን ችግሬን ይዞ ወጥቶ አደባባይ ላይ ቪዲዮ ሰርቶ ሲለፈልፍ ማለት ፖለቲካውን ሲሰራ ማለት ነው። ግን እኔ ጋር መጥቶ ቴክስት ጽፎ ጄሪ እንዴት ነሽ ምንድነው የተፈጠረው ምናምን ብሎ አልጠየቀም ማለት ዝም ብሎ በጨበጣ ፖለቲካ ይሰራል ማለት ነው። በጨበጣ ነው ፖለቲካችን። የአዲስ አበባ ልጅ ሲጀምር አትወክልም። የአዲስ አበባ ልጅ የምትወክል ቢሆን ኖሮማ የእኛ ህመም አሞክ ታወራን ነበር። ምን አይዟችሁ በርቱ ድምፅ ትሆነኝ ነበር። ስራ ቦታ እንዲከፈት እኔ ከተደበኩበት ማዕት እንደወጣ እየተሰቃየው ካለሁበት ህይወት እንደወጣ አሁን ካለሁ ከማሳልፈው ህይወት እንደወጣ ያሉኝ ነገሮችን ጠቅላላ አጥቼ ካለሁበት ጫካ ለጫካ እንደወጣ ቢያንስ ድምፅ ትሆነኝ ነበር። ቪዲዮ ሰራ አያችሁ የአዲስ አበባ ልጅ ምናምን ብለ ቪዲዮ ሰራ። ላይክ ምናምን እናገኛችሁ እንጂ እኔ ላይክ ምናምን ትት ነገር አይገባኝም። ብቻ እሱን አገኘ ምናምን እሱ ነበር ፍላጎትክ። ዋናው ፍላጎት እሱ ነበር። እውነት አዝነህልኛል፣ እውነት ተሰምቶ ነው እንደዚህ ምናምን ያልከው ይዛኔ የምር ተሰምቶ ነው። የእውነት እኔ ለእናንተ ነው የከፋኝ። በእኔ ላይ ድራማ የሰራችሁ ሰዎች እያንዳንዳችሁ ማለት ነው። እኔ እያለፍኩ ያለሁትን ወንድ አልፈውም እና እኔ ማንንም በሰራው ቪዲዮ ምንም አይነት ስሜት ያያ የሚባለው ልጅ ግን በሰራው ቪዲዮ ማለት ነው የእውነት እኔን ሲሰድቡኝ የቀጠል ስም ሲያወጡልኝ የተለያየ ነገር ሲሉኝ ከነበሩት በላይ ስሜቴን የጎዳው ያያ ዘልደታ የሚባለው ልጅ የሰራው ቪዲዮ ነው። አስመሳይ ነህ አንተ፣ ውሸታም አስመሳይ ሰው ነህ። እንዴት አንድ አፍታ እህቴ አይዞሽ ይስተካከላል ነገ መልካም ይሆናል ስራ ቦታሽ እንዲከፈት ድምጽ እንሆናለን ማለት ይሄው የተናገርነው ይሄንን ነበር። እሺ የተናገርኩ ይሄን ነበር። ምን አደረክልኝ እስኪ? አሁን ስለ እውነት አንተ አዝናልኝ እኮ ያያዘለደታ ነው። እዚህ ቻናል ላይ ብዙ አውርተናል። ወሎዬ በተፈጥሮ ኩሩ ህዝብ ነው። ሀገር ወዳድ፣ መልከ መልካም፣ ሰውን አክባሪ፣ እንግዲያ ሲመጣበት አልጋ ላይ ተኛ የሚል ማህበረሰብ ልክ እንደለማኝ እንደ አባውዴ እንደ ቆራሊው መሳል ይሄ አግባብነት የጎደለው ነው። አንድ ጭንጋፍ ለማኝ የዩቲዩብ ነጋዴ ላሊበላ ማህበረሰብ ላይ የሰራችው ስራ አግባብነት የጎደለው ኢሰባዊነት ነው። ይሄ ቪዲዮ መጠፋት አለበት። አንድ ማሰቢያቸው ዝግ የሆነ ሽሮ የደፈነው ሰዎች 1 ሚሊዮን እናስገባት ጎበዝናት እያላችሁ ኮሜንት የምትኮምቱ ሰዎች ችጋራሞች ለማኞች ናቸው። የሷ ቢጤ ናቸው። ሱሱ ከዚህ በኋላ አትነካም። የሱም አታገኛትም። ጠላቶቿ ሱሱን መንካት እንደዚህ ህልማችሁ ነው የምንለው አይደለም። እሷን ለመጣል ይከራከራል። እንዲህ አብራችሁ ፎቶ መነሳት ሱሱ ከዚህ በኋላ ስለዚህ ሱሱ ሂማን ሙሉ ለሙሉ ብራንድ አምባሳደር ነው። ከዚህ በኋላ ፊልም እንሰራራለን፣ ፕሬስ ሪሊዝ እናዘጋጃለን፣ ጋዜጣ መግለጫ ይኖራታል። ከዛ በኋላ እንግዲህ ቀጥለን ጠብቂ ማስታወቂያ እንሰራላታለሁ። ይሁት ይሄንን ህይወት መግዛታችሁ እንዳትረሱ ዳርስ ተመልከቱ። ስለዚህ ዘቢያበረ ሰው ውደደው እንጂ አትመነው፣ በጥርሱ እየሳቀ ሆዱ መቃብር ነው። ሰው ውደደው እንጂ አትመነው፣
በጥሱ እየሳቀ ሆዱ ቀብር ነው። ስለ ፍቅረኛሽ ንገረኝ እስቲ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። ፍቅረኛ የለኝም። ኧረ ተይ እውነት። አብራችሁ የሆነ ቪዲዮ ተሰሩት የነበረው ልጅ እሱ ማንኛውም ሰው ጋራ እንትን ኮላፕ ታደርጋለህ አይደለ? ኮላፕ ታደርጋለህ አይደለ? ሶ ላይክ ያንቺ ቦይፍሬንድ አይደለ እንዴ? አይ ቦይፍሬንድ አይደለም። ቦይፍሬንድ ሳይሆን ማንኛውም ሰው ኮላብ ያደርጋል። ወመን አሪፍ ኮላብሬሽን ቀጥሉበት። ዳኛው በጣም ነው የማደንቀው፣ በጣም ነው የማከብረው ብያለሁ። ብዙ ሞራል ነው የሰጠኝ። ቢ ኬርፉል ቢ ስትሮንግ ሆን ብሎ መክሮኝ መበርታት ነው ያለብህ። እኔ የሚዲያ ጫና አለብኝ። ምን ልሆን ፊት ለፊት ነው የሚነግረን። ይህንን ቪዲዮ እንግዲህ ሁላችሁም አይታችሁታል ብዬ ጠብቃለሁ። እንግዲህ እውነትና ውሸቱን ለመለየት አንዳንዴ ፋክቶቹን መዘርዘር ያስፈልጋል። ይሄ ፋይሉ ባይ ዘ ዌይ ኢንተርኔት ላይ ያለ ፈልጋችሁ ማግኘት ትችላላችሁ። የሰውየውን ስም ብታስገቡ የፍርድ ቤት ወረቀቱ ሙሉ ለሙሉ ይወጣላችኋል። ዳኛው ያለው እንግዲህ ለሱ ሌላ ነገር ነው፣ ግን እውነተኛ ዳኛ ያለው ምንድነው? የማይበጸጸትና ፍራቻ በፈጸምከው ወንጀል ሳይሆን ህዝቡ በተነሳው ጩኸት ፈርተ ነው። ስለዚህ ምንም ጸጸት የለህም ነው ያለው ዳኛው። ከዛ በተጨማሪ ደግሞ ምንድነው ያደረገው ለምትሉ ሰዎች እንግዲህ ቪዲዮ ላይ የሚያወራውና ሪያሊቲው የተለያየ ስለሆነ ላስረዳችሁ። መጀመሪያ ይሄ ወንጀል የተፈጸመው በ2 ቀን ነው። ሰውየው ገና ከመምጣቱ በ10 ቀን ውስጥ ነው ይሄ ሁሉ የተፈጸመው ማለት ነው። የመጀመሪያው ወንጀል እንግዲህ ስኩል ዩኒፎርም የለበሱ ሴቶች ሄዶ እነሱ ጋር ምግብ እየበላ ያው ሆቴሉን ነግሯቸው ኑ ኔጋ ምናምን አላቸው። በመጀመሪያ ቀን ያው ልጆች ናቸው ምንም አላሉም፣ ዝም አሉ። በሁለተኛ ቀን ግን ሲቪ ለመስራት ልታግዘው የመጣች ቮለንቲር ነበረች። እቺ ትልቅ ሴትዮ ናት። እንደምታውቁት ሲቪ ለመስራት ስፔሻሊ አዲስ ለሚመጡ ሰዎች የሚያግዙ በጣም ብዙ ቮለንቲሮች አሉ። እሷ ስትመጣ እጁን ጭኗ ላይ ያደርግና you are very pretty ይላታል። እሷም ተደናግጣ ትሸሸውና ከዛ በኋላ በሸሸች ሰዓት ምን ታያለች? ሄዶ ልጆች ሲያወራ ዩኒፎርም የለበሱ የሚያወራው ግን ማንን ነው? ትላንት ያወራቸውን ሴቶች ድጋሚ ነው የሚያወራቸው። ከዛ ሲያወራቸው ምን ይላቸዋል? ሆቴል ኑ እዚህ ነው የምኖረው እኔ እንሳሳም ምናምን ይላቸዋል። ኢቭን ፍርድ ቤት ወረቀቱ ላይ ልጅ ትወልዱልኛላችሁ ብሎ ሲያወራቸው ነበር። ስለዚህ ትልቁ ጥያቄ እሱ ይሄን ሁሉ አላረኩም ሲል ፍርድ ቤቱ ታዲያ ለምን ፈረደ ነው አይደለ ጥያቄው። ፍርድ ቤቱ የፈረደበት ምክንያት ልጆቹና ሁሉም ሰው እዛ ምስክርነት ሲሰጡ የሰውየውን አድራሻ ተናግረዋል፣ መች እንደመጣ ተናግረዋል፣ ከምን ሀገር እንደመጣ ተናግረዋል። እሱ ግን ያለው ብቻ ብያቸዋለሁ ነው። ስለዚህ ይሄን ሁሉ ያወቁት እነሱ መጥቶ ኢንቫይት ያረጋቸው ስለነበር ወይም ደግሞ ያወራቸው ሲሞክር ስለነበረ ማለት ነው። ከሁሉም በላይ ደግሞ የሚያስቀው ነገር እቺ ሲቪል ልትሰራለት የመጣችው ሴትዮ ስለሷ ተጠየቀ። ምንድነው ያረከው ተብሎ ሲጠየቅ የመለሰው መልስ ይሄም እንግዲህ ፍርድ ቤት ወረቀቱ ላይ ያለ የመለሰው መልስ መታ አፕሮች አርጋኝ እቤት ከኔ ጋር ትሄዳለ፣ እቤት ማትሄድ ከሆነ ደውዬ እያስቸገረኝ ነው ብዬ ለፖሊስ እጠራባለሁ። ስለዚህ ግዴታ ዛሬ ከኔ ጋር ነው የምትሄደው ነው ያለችው ማለት ነው። ስለዚህ እውነታውን ያው ፈጣሪ የሚያውቅ ቢሆንም ግን እንደዛ ነው እሱ ያለውን አውሮፓ ያለውን ሲስተም የምናውቀውን ነገር አይተገን ሰውየውን ትንሽ አይመስለኝም ነው የምትለው። ናቲ እንደዚህ ሲል ነበርክ? እሱ የተያዘበት መርካቶ ነው። ሰምተሃል? ከሳይንስ ሙዚየም ሲወጡ እኮ አንድ ላይ ናቸው። እኔ እንደዛ ስለው ያው እንግሊዘኛ ስለማሰማ ነው እንጂ ሁለት ኢንፊኒክስ ኢቭን ማለት ነው። እሱ ጸጉርን ማን የሰራ በጣም የድሮ ስታይልን ይመስላል ያምራል ምናምን ብሎ አልኩ። ታስታውሳለህ? ሰው አንተ ግን ምንም አላልኩ። ምንድነው ሰው ነው ወይስ ምንድነው? እሱ ነው የሰራኝ ብለህልኝ ቢሆን ኑሮ አልሰማኸው የሆነ አይነት ነገር አገኘ ነበር። እንደተለያየን ያውቃል ሳር ቅጠሉ። እንደረሳሁትም ገብቶታል አለሙ። እንደበቃኝ እንደወጣልኝ ዓለም አውቆልኛል። አገር አሳምኜ ልቤን ይቀረኛል። ያ ጋይስ ዛሬ ቪዲዮ ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን አትዘንጉ። ቪዲዮ እስከማገኛችሁ